ከሀገር ውስጥና ከባህር ማዶ የተውጣጡ ዜናዎችን የምንሰማበት ሰዓት ላይ ደርሰናል። በቅድሚያም የሀገር ውስጥ ዜናዎችን እናስቀድማለን። በሰባተኛው ጠቅላላ ምርጫ የሚወዳደሩ የፖለቲካ ፓርቲዎች የእጩ ምዝገባ ከትናንት ጀምሮ መካሄድ መቀጠሉን የኢትዮጵያ ብሔራዊ ምርጫ ቦርድ ነው ያስታወቀው። የግል እጩዎች ምዝገባ የሚጀምርበት ጊዜ በቀጣይ ይፋ እንደሚሆን ተገልጿል። ምርጫ ቦርድ በጠቅላላ ምርጫ ለሚወዳደሩ ፖለቲካ ፓርቲዎች ባደረገው ጥሪ እጩዎቻቸውን ቦርዱ በገለጸው ሲስተምና ስርዓት ተጠቅመው እንዲያስመዘግቡ ጥሪ አቅርበዋል። ምዝገባውን ለማከናወን የሚያስችሉ አስፈላጊ መረጃዎችን በማሟላት ከህዳር 8 እስከ ህዳር 23 ቀን 2018 ባለው ጊዜ ውስጥ በቦርዱ ዋና መስሪያ ቤትና ከዚህ ቀደም ፓርቲው ለቦርዱ ባሳወቀው ወይም ደግሞ ባሳወቃት ወኪል አማካኝነት በአካል በመገኘት ሰነዱን እንዲያቀርቡም አሳስበዋል። በስድስተኛው ጠቅላላ ምርጫ የተወዳደሩ የፖለቲካ ፓርቲዎች ለውድድር የተጠቀሙባቸው መወዳደሪያ ምልክቶችን ለሰባተኛው ጠቅላላ ምርጫ የመጠቀም ቀዳሚ መብት እንዳላቸውም ቦርዱ ገልጿል። ፖለቲካ ፓርቲዎች የሕጉን መስፈርት የተከተለ የራሳቸውን የመወዳደሪያ ምልክት ማቅረብ እንደሚችሉና በአማራጭነት ቦርዱ ጋር በአካል በመቅረብ ቦርዱ ከሚያቀርበው የመወዳደሪያ ምልክት ዝርዝር ውስጥ መምረጥ እንደሚችሉም አመላክቷል። የግል እጩዎቹ ምዝገባም በቦርዱ በገለጸው መተግበሪያ እንደሚከናወንና የሚጀመርበትን ጊዜ በተመለከተ ቦርዱ በቀጣይ ይፋ እንደሚያደርግም አስታውቋል። ባለፉት 7 ዓመታት ኢንተርፕሬነርሺፕን የመንግስት መለያ ማድረግ የሚያስችሉ ተቋማትና ህጎች መተግበራቸውን የስራና ክህሎት ሚኒስቴር አስታወቀ። የኢንተርፕሬነርሺፕ ልማት ኢንስቲትዩት ከስራና ክህሎት ሚኒስቴር ዓለም አቀፍ ኢንተርፕሬነርሺፕ ሳምንት በኢትዮጵያ ጋር በመተባበር ያዘጋጀው ዓለም አቀፍ ኢንተርፕሬነርሺፕ ሳምንት በጋራ እንገንባ በሚል መሪ ሀሳብ ተከፍቷል። የስራና ክህሎት ሚኒስቴር ሙፈሪያት ካሚል፣ ሚኒስትር ዴታዎች፣ ኢንተርፕሬነርሺፕ ልማት ኢንስቲትዩት ዋና ዳይሬክተር ሐሰን ሁሴን፣ ዲፕሎማቶችና ሌሎችም ተሳታፊዎች በመክፈቻ መርሃ ግብሩ ላይ ተገኝተውበታል። የስራና ክህሎት ሚኒስትር ሙፈሪያት ካሚል በዚህ ወቅት እንዳሉት ኢትዮጵያ በዓለም አደባባይ ስሟን ከፍ ያደረጉ አንቱ የተባሉ ምስጉን ታታሪ ኢንተርፕሬነርሺፖችስ ስትፈጥር መቆየቷንም አስታውሰዋል። ይሁን እንጂ ኢትዮጵያ ኢንተርፕሬነርሺፕን የመንግስቷ መለያ ማድረግ የሚያስችሉ ተቋማትን ያገነባችው ህጎችን ያወጣችው ባለፉት 7 ዓመታት ነው ብለዋል። በተለይም ባለፉት 4 ዓመታት የኢንተርፕሬነርሺፕ ስነ ምህዳርን ተቋማዊ ማድረግ የሚያስችል እንቅስቃሴ መደረጉንም ገልጸዋል። ኢትዮጵያ የሀሳብ ብዝሃነት ጸጋ ለሀሳብ ፈጠራ ወሳኝ መሆኑን በማሳንት የኢንተርፕሬነርሺፕ ልማት ኢንስቲትዩት ተጠባቂነት አስወግዶ በሀሳብ ሀብት መፍጠር እንደሚቻል በተግባር አሳይቷል ነው ያሉት። በዚህም ባለፉት 7 ዓመታት በኢትዮጵያ ኢንተርፕሬነርሺፕን የመንግስት መለያ ማድረግ የሚያስችሉ ተቋማትና ህጎች ተተግብረዋል ብለዋል። ኢትዮጵያ የኢንተርፕረነሮችን መፍለቂያ ትሆናለች ያሉት ሚኒስቴሯ መንግስት የኢንተርፕረነርሺፕ ምህዳሩ ምቹ ማድረጉንም ገልጸዋል። ሀሳብ ካለ ሀብት መፍጠር እንደሚቻል አምናለሁ ያሉት ሚኒስቴሯ ይህን ተግባራዊ ማድረግ የሚያስችል እምቅ ሀገራዊ አቅም ፖሊሲና ተቋም ገንብተናልም ብለዋል። የገንዘብ ሚኒስቴር ከ15 ቢሊዮን ብር በላይ ገንዘብ ከበጀት እቅድ ውጪ መሰብሰቡን በኦዲት ተገለጸ። የገንዘብ ሚኒስቴር በ2016 በጀት ዓመት ከፍተኛ መጠን ያለው የመንግስት ገንዘብ ከበጀት እቅድ ውጪ ሰብስቦ መገኘቱን በፌዴራል ዋና ኦዲተር ይፋ ባደረገው የተጠቃለለ ገቢና ወጪ ሂሳብ ኦዲት ሪፖርት ላይ አመላክቷል። የኦዲት ግኝቱ እንደሚያሳየው ከተለያዩ ድርጅቶች የተሰበሰበው ብር 15.1 ቢሊዮን ብር በላይ በፋይናንስ አስተዳደር አዋጅ ቁጥር 648/2001 ክፍል 5 አንቀጽ 20 ንዑስ አንቀጽ 20 መሰረት በበጀት እቅድ ውስጥ ሳይካተት ቀርቷል። ይህ ድርጊት አዋጁን በቀጥታ የሚጣረስ ሲሆን ዓመታዊ በጀት ሲዘጋጅ ሊሰበሰብ የሚችል ማንኛውንም የመንግስት ገንዘብ በእቅድ መያዝ አለበት የሚለውን መሰረታዊ የህግ መስፈርት ያልተከተለ መሆኑም ተገልጿል። 860 ሀሰተኛ ሰነድ ይዘው ፓስፖርት ለመውሰድ የሞከሩ ዜጎች በቁጥጥር ስር ውለው በህግ እንዲጠየቁ መደረጉን የኢሚግሬሽንና ዜግነት አገልግሎት አስታወቀ። አገልግሎቱ ይህንን ያለው ለህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ የሩብ ዓመት እቅድ አፈጻጸሙን ባቀረበበት ወቅት ነው። ቋሚ ኮሚቴው የኢሚግሬሽንና ዜግነት አገልግሎትን የ2018 ዓ.ም የአንደኛ ሩብ ዓመት እቅድ አፈጻጸም ገምግሟል። የአገልግሎቱ ዋና ዳይሬክተር ሰላማዊ ዳዊት ባቀረቡት ሪፖርት እንዳሉት በመጀመሪያው ሩብ ዓመት 545491 ፓስፖርት ለዜጎች ተደራሽ ተደርጓል ብሏል። የኤሌክትሮኒክስ ፓስፖርት ወይም ኢፓስፖርት ደግሞ
818 ለሚሆኑ አገልግሎት ፈላጊዎች ተደራሽ መሆኑንም አመላክቷል። ሐሰተኛ ፓስፖርት ይዘው የተገኙ የሀገር ውስጥና የውጭ ዜጎች በሕግ እንዲጠየቁ መደረጉን አብራርተዋል። በሩብ ዓመቱ 860 ሐሰተኛ ሰነድ ይዘው ፓስፖርት ለመውሰድ እየሞከሩ የውጭና የሀገር ውስጥ ዜጎች በቁጥጥር ስር ውለው በሕግ እንዲጠየቁ መደረጉንም ገልጸዋል። በድንበር አካባቢ በተከናወነ የቁጥጥር ስራ 16465 የሚሆኑ የውጭና የሀገር ውስጥ ዜጎችን በህገ ወጥ መንገድ ወደ ኢትዮጵያ ሊገቡና ከኢትዮጵያ ሊወጡ ሲሉ መያዛቸውም ተረጋግጧል። በተቋሙ ሪፎርም ከተደረገ ወዲህ ከተገልጋዮች የሚነሱትን ጥያቄዎች በማሟላት በመደበኛ በ6 ወር እንዲሁም ይሰጥ የነበረውን ፓስፖርት በ2 ወራት እየተሰጠ መሆኑንም አብራርተዋል። ከባለድርሻ አካላት ጋር በመተባበር ህገወጥነትን በመከላከል ዙሪያ የሚከናወኑ ተግባራት ተጠናክረው እንደሚቀጥሉም ተናግረዋል። የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ፈቲህ ማህዲ በበኩላቸው እንደገለጹት የዲጂታል አሰራር ስርዓትን በመከተል መሰጠት የጀመረውን አገልግሎት ይበልጥ ሊያጠናክር ወይም ሊጠናከር ይገባል ብለዋል። ፈጣንና ቀልጣፋ አገልግሎት ለማቅረብ ቅርንጫፎችን ማስፋፋት እንዲሁም ተቋማዊ ደህንነትን ለማጠናከር የጀመራቸውን ተግባራት ይበልጥ ማጠናከር እንደሚኖርበትም አስገንዝበዋል። አሁን ደግሞ ከውጭ ወዳገኘናቸው ዜናዎቻችን ስናልፍ ሱዳን እናገኛለን። አሜሪካ ለሱዳን የጦር ኃይሎች የጦር መሳሪያ አቅርቦትን ለመቀነስ ዓለም አቀፍ እርምጃ እንዲወሰድ ጥሪ ያቀረበች። የተባበሩት አረብ ኤሚሬትስ የጦር መሪዎች መሳሪያ ለአርኤስኤፍ በማቅረብ የሚሰጡ ሀገራት መካከል በተደጋጋሚ የምትጠቀሰው የተባበሩት አረብ ኤሚሬትስ ብትሆንም ቡድኑም ይሁን በሀገሪቱ በኩል ሲስተባበል መቆየቱም ይጠቀሳል። በመሆኑም የአሜሪካው የውጭ ጉዳይ ሚኒስትር ማርክ ሮቢዮ በአልፋሽር በጅምላ ግድያ ለተከሰሱት የሱዳን ጦር ኃይሎች ፈጣን ድጋፍ ኃይል ሰጪ ጀኔራል መሐመድ ሐምዳን ደገሎን ጨምሮ በሁለቱ ጀኔራሎች መካከል እየተካሄደ ያለው ጦርነት እንዲቆምና የጦር መሳሪያ አቅርቦትን ለማቋረጥ ዓለም አቀፍ እርምጃ እንዲወሰድም ጥሪ አቅርበዋል። በካናዳ በተደረገው የቡድን 7 ሀገራት የውጭ ጉዳይ ሚኒስትሮች ስብሰባ መጨረሻ ላይ ማርክ ሮቢዮ በሲቪሎች ላይ የሚፈጸሙ ግድያዎች፣ አስገድዶ መድፈርና ሌላም ወሲባዊ ጥቃቶችን ጨምሮ ማህበራዊ ውድመት፣ ጭካኔዎች ተፈጽመዋል፣ ይህም ሊቆም ይገባል ሲሉ ጠይቀዋል። የሱዳን ጦር የተባበሩት አረብ ኤሚሬትስ በአፍሪካ ሀገራት የተላኩ የጦር መሳሪያዎችንና ቅጥረኞችን ጨምሮ እያበረታታች ነው የሚለውን ጉዳይ በተባበሩት አረብ ኤሚሬትስም ሆነ በቡድኑ ኃይል የቀረበባቸውን ክስ ሲያስተባብሉ መቆየታቸውን ነው ቢቢሲ በዘገባው ያሰፈረው። የተባበሩት መንግስታት የጸጥታ ምክር ቤት በጋዛ ሰርጥ ዓለም አቀፍ የማረጋጊያ ኃይል ለማቋቋም በዩናይትድ ስቴትስ የተዘጋጀውን ውሳኔ አጽድቋል። ትናንት የጸደቀው ይህ ውሳኔ የአሜሪካን ፕሬዚዳንት ዶናልድ ትራምፕ የጋዛን እቅድ የሚደግፍ ሲሆን እንደ ግብጽ፣ ኢንዶኔዥያና አዘርባይጃን ያሉ ሙስሊም አብላጫ ሀገሮች የሚያካትት የሰላም አስከባሪ ጥምረት እንዲፈጠርም ፈቃድ ይሰጣል። ለዚህ ጉዳይ ትልቅ ጥረት ሲያደርጉ የነበሩት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጥረታቸውን ለማሳካት አሁንም በውጭ ጉዳይ ሚኒስትሮቻቸውና በሌሎች ልኡካኖች አማካኝነት የሄዱበት ሰፊ ርቀት እንዳለ ቢታወቅም ሐማስ አሁንም በጉዳዩ ላይ የማንገራገር ስሜቱ በስፋት እየታየበት እንደሆነም ተገልጿል። በምላሹም የፍልስጤም የተቃውሞ ንቅናቄ ሐማስ ዓለም አቀፍ ጥበቃን እንደሚያስገድድ፣ የፍልስጤም መብቶችን እንደማይመለከትና የተቃውሞ ንቅናቄዎችን ትጥቅ ለማስፈታት እንደሚፈልግ በመግለጽ ውሳኔውን ውድቅ ስለማድረጉ እየተሰማ ነው። ሐማስ ውሳኔውን የፍልስጤም ሕዝብና የፖለቲካና የሰብአዊ ጥያቄዎችን አሊያም መብቶችን ያሟላ አይደለም ሲል ውድቅ ስለማድረጉ ነው ፕሬስ ቲቪ የዘገበው። ንቅናቄውን ማንኛውም ዓለም አቀፍ ኃይል በጋዛ ድንበር ላይ ብቻ መሰማራትን እንዳለበት አጽንኦት የሰጠ በመሆኑም በሐማስ በኩል ውሳኔው ተቀባይነት ሳያገኝ መቅረቱን ነው ፕሬስ ቲቪ የዘገበው። የግብጽ ፕሬዚዳንት አብዱልፈታህ አልሲሲ በትላንትናው ዕለት የብሔራዊ ምርጫ ባለስልጣን በ2025 የፓርላማ ምርጫ የመጀመሪያ ምዕራፍ ላይ በተወዳደሩባቸው በርካታ የምርጫ ወረዳዎች ውስጥ የተከሰቱ አንዳንድ ክስተቶችን ሙሉ ለሙሉ ምርመራ እንዲደረግ ጠይቀዋል። በጥያቄያቸው መሰረት በአንዳንድ የምርጫ ወረዳዎች ውስጥ የተከሰቱ ከታማኝነት ጋር የተገናኙ ጉዳዮችን ሪፖርቶችን መቀበላቸውን ገልጸው እነዚህ ክስተቶች በብሔራዊ ምርጫ ባለስልጣናት ብቸኛ ስልጣን የሚታዩና የሚገመገሙ እንደሆነም ፕሬዚዳንት አብዱልፈታህ አልሲሲ በማህበራዊ ሚዲያ ገጾቻቸው ላይ ያስፍረውታል። የምርጫ ውጤት እውነተኛነትን ማረጋገጥ ያስፈልጋልም ሲሉ ለሚዲያዎች በሰጡት ንግግራቸው ተደምጠዋል። በአንዳንድ አካባቢዎች የተደረጉ የግብጽ የምርጫ ሂደቶች
ከመተማመን ላይ ለመድረስ ጥያቄዎች ሲነሱ እንደነበረም ኢጂፕት ቱዴይ በዘገባው አስፍሮታል። ባለስልጣኑ የምርጫ እውነተኛነት ፍላጎት ሊረጋገጥ ካልቻለ የምርጫውን በዚህ ደረጃ ሙሉ በሙሉ ለመሰረዝ የሚነሱ ጥያቄዎችንም ለመመለስ እንደሚገደድም ነው ኢጂፕት ቱዴይ በዘገባው ያሰፈረው። ዩክሬን ወታደራዊ አቅሟን ለማጠናከር የሚያስችሉ የጦር መሳሪያ ውሎች ማድረጓን የሀገሪቱ የጦር መከላከያ ሚኒስቴር አስታወቀ። ዩክሬን ፈረንሳይ ሰራሽ ራፋኤል F4 የተሰኙ 100 ተዋጊ ጀቶችን ከፈረንሳይ ለመግዛት ተፈራርማለች። ስምምነቱ የፈረንሳይ ፕሬዚዳንት ኢማኑኤል ማክሮንና የዩክሬን አቻቸው ቮሎዲሚር ዜሌንስኪ ተፈራርመውታል። ቮሎዲሚር ዜሌንስኪና የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን በንግግራቸው ይህንን ውል ቀደም ሲል ሲነጋገሩበትና ሲወያዩበት እንደነበረም ተጠቅሷል። በስምምነቱ መሰረት ፈረንሳይ በረጅም የክፍያ ጊዜ ለዩክሬን 100 ተዋጊ ጀቶችን፣ የአየር መቃወሚያዎችና ሌሎችንም ወታደራዊ ቁሶችን የምታቀርብ እንደሆነም ተመላክቷል። ቮሎዲሚር ዜሌንስኪ በዚህ ወቅት እንዳሉት ስምምነቱ ታሪካዊ ከመሆን ባሻገር የዩክሬን ወታደራዊ አቅም ይበልጥ ለማጠናከር የሚያስችል ትልቅ እድል ስለመሆኑም ተናግረዋል። የተዋጊ ጄቶች አቅርቦት በፈረንጆቹ 2035 የሚጠናቀቅ ሲሆን የሌሎች ወታደራዊ ቁሶች ደግሞ በተያዘው ዓመት እንደሚጀመርም ቢቢሲ በዘገባው አስታውሰዋል። 8294 ፈጣን የትራንስፖርት አማራጭ እያቀረበ የሚገኘው ራይድ ከዚህ ቀደም ጉዞን ብቻ ሳይሆን ሎተሪን ጭምር ይዞ ከተፍ ብሎ በርካቶችን በሽልማት ሲያንበሸብሽ እንደቆየ ይታወቃል። አሁንም ባላችሁበት ሆናችሁ ለቀናችሁና ለሀሳባችሁ መዳረሻነት ፈጣን የትራንስፖርት አማራጭ ሲያስፈልጋችሁ በ8294 ራይድን ደውሎ መጥራት ይቻላል። በእጅ ስልኮቻችሁ ላይ አፕሊኬሽኑን በማውረድ አገልግሎቱን ፈጣን ተደራሽ የሆነውን አገልግሎት እንድታገኙ ጥሪ የሚያቀርብላችሁ ራይድ ነው። የዚህ ሰዓት አጋራችን ሆኖ አብሮ ስላለ ከልብ አድርገን እናመሰግናለን። ሌላኛው አጋራችን ደግሞ ማን እንደ እናት የሚላችሁ እናት ባንክ ነው። እናት ባንክ እንግዲህ ዘርፈ ብዙ የባንክ አገልግሎቶችን በመስጠት ይታወቃል። እናት መላ የክፍያ ስርዓት ይዞ መጥቷል። በዚህም እንግዲህ የክፍያ ስርዓት ወላጆች ባሉበት ሆነው የልጆቻቸውን የትምህርት ቤት ወራዊ ክፍያ መክፈልም ያስችላቸዋል። ከዚህም ባሻገር ደግሞ ውጤታቸውን እንዲከታተሉ የመጻፍና የትኬት ግዢዎችን ክፍያ መፈጸም እንዲችሉ ያስችላል። ከዚህም በዘለለ ደግሞ ወላጆች ትምህርት ቤት መገኘት ሲኖርባቸው የአጭር የጽሁፍ መልእክት እንዲደርሳቸውም ያደርጋል። በዚህም የተነሳ በኢትዮጵያ የሚገኙ ትምህርት ቤቶችን አብረው እንዲሰሩ እንጋብዛለን ይላል። ሌላኛው እናት ባንክ የሚታወቅበት ኦሚ ከወለድ ነጻ የባንክ አገልግሎት ነው። ይህም እንግዲህ ከወለድ ነጻ የባንክ አገልግሎት ለሚጠቀሙ ማህበረሰቦች ተመራጭ እየሆነ ይገኛል። እናንተም እንግዲህ በዚህ አይነት ስርዓት እንድትጠቀሙ ይጋብዛል። ማን እንደ እናት የሚላችሁ እናት ባንክ የዚህ ሰዓት አጋራችሁ